ይሄ ሰፊ ቤት በቃ ክፍሉ በዛና ጠፋፋን አይደለም? አይ እግርሽ ላይ ተኛ። እኔ ቆንጆ ህይወት ግዴታ ነው ትላለች። ታይ እንጂ ህይወትማ ደስ ትላለች እንጂ እንት ያልጠበቅናቸውን አይደል እንደ ገጸ በረከት የምትሰጠን። ህይወት ለአንዳንዱ ደስታ ለአንዳንዱ ሀዘን ናት። ከጥቂት ወራት በፊት ከእናቴ ጋር ደስተኛ ነበርኩ። የማንነት ጥያቄ እንኳን የሌለብኝ ልጅ ነበርኩ። አሁንስ ምን ገጠመሽ? ብቻዬን ተሰማኝ። ልጄ መድኃኒት አትወጂውም? የአእምሮ ቤተሰብ ማግኘት ፍላጎት ከባድነት ስለመጣ አዝናለሁ። ስለታደልኩሽ ተሰጥሽኝ እኮ ነው እድሌ ያልኩሽ። ተመስገን። ይሄ ኃይለኝነት አልተዋለህ አይደል? እረሱ አይደለም እንዴ? አንቺ በቦታው ላይ አልነበርሽ? አዎ ሲመታ ይቻላል። ለሴት የተወረወረ ድንጋይ ነው የመታው። እና ታዲያ ለምንድን ነው ተመስገን ያለው? የኔ ልጅ ብቻሽን ትሆኝና ጠላሽኝ፣ ብቸኛ አረግሽኝ ትይኛለሽ። አይደለም ማማዬ፣ ከአባዬ ጋር ነበርሽ እንዴ? እኔና እሱ እኮ ፍቅረኛሞች አይደለንም፣ ባለትዳሮች ነን። አብረሽንም እኮ መቀመጥ ትችያለሽ። ብቻዬን መሆን ያስደስተኛል። እንዴት ነው ነገር? ፍቅር ያዘሽ እንዴ? እስኪ ንገሪ። ፍቅር ቢይዘኝ ያፈቀርኩትን ሰው ትልጅኛለሽ? ከወሌታውን ይዤ ነው ማመጣልሽ። ንገሪ። ማን ነው? ማንም የለም። ይሄ እየቀለድኩ ነው። ለቱት ሽምግልና ስትሄድ ልብስ ገዛዝተን እንምጣ። ልጄ ሁሉ እርቄት ነው ያመጣሽው? ከትንሽ ጊዜ በፊት እኮ ገንዘብ አልነበረሽ። አሁን ኖረኛ። የተወሰነውን ገንዘብ ደግሞ ከናቴ ተቀበልኩኝ። ስለ እድል ጉዳይ እንግዲህ ማማ ወይም ወይዘሮ ምህረት ማስታወስ ከጀመረች በኋላ እድል ተረሳሁኝ፣ የረሳችኝ እንደ ድሮ አልሆነችልኝም ብላ አስባ እየከፋት ነው ብላ ትሁት ለአባባ ነግራው እስኪ አንተ ቅረባትና አናግራት ባይተዋር እንዳትሆን እያለችው ነበር። አባባም እውነት ነው፣ ካሁን በፊት ሲወደድ የነበረ ሰው ያ ነገር ሲቀንስ ሰው መከፋቱ አይቀርም፣ ምንም ጥፋት አላጠፋችም አናግራታለሁ ብሎ ነበረ። ቃል በገባው መሰረት አሁን እድልን አባባ እያናገራት ነው። እንዴት ነሽ ልጄ ብሎ ጀምሮ ምንድነው ፍላጎትሽ እያለ ሲጠይቃት አሁን ሰው ቤት መስራት እፈልጋለሁ እያለች ነው። ሌሎች ጋር ስትሎ የነበርን አባባ ጋም ደገመችው። ለምን መስራት ትፈልጊያለሽ? ተማሪ እንጂ ሲላት አይ አሁን እኔ ልማር አልፈልግም መስራት ነው የምፈልገው አለች። አይ ተማሪ እዛ ስራን እሰጥሻለሁ ቢላትም እሷ ግን አይ ስለ መልካምነትህ በጣም አመሰግናለሁ፣ ሲወራ ሰምቼ ነበር፣ በትክክልም ከሚወራው በላይ ነህ፣ ግን እኔ አሁን መስራት እፈልጋለሁ ብላ እምቢ ስትል አባባ እንግዲህ ሊጋፋ ስላልፈለገ እስኪ እናትሽን ጋር አውሩ እናትሽ እንዳትቀየምሽ እያላት ነው። እሷም እናወራለን ብለዋለች። በዚያ መሰረት እድልና ማዘሯ እያወሩ ናቸው። ስለ ህይወት እየተፈላሰፉ ናቸው። እድል አንዴ ህይወት ላይ አድርሳ መልሳ ታች ትጥላለች እያለች ስትናገር ህይወት እኮ አንዳንዴ መጥፎዋ ጎኑ ብቻ ሳይሆን ያላሰብናቸው ገጠመኞችም ጥሩ ትዝታዎችም እድሎችንም ተፈጥራለችና ሁሌ ማማረር አይገባንም፣ በጎ ገጸ በረከትም ታቀርባለችና እያለች ነው። እውነት ነው። ለአንዳንዱ ሾኋን ለአንዳንዱ ደግሞ አበባዋን ትሰጣለች። ልክ ነሽ እያለች ነው። እሺ አንቺስ ምን ይሰማሻል ስትባል ብቸኝነት ይሰማኛል አለች። ለምንድነው ብቸኝነት የሚሰማሽ እኔ እናትሽ እያለሁ እያለቻት እኔ እኮ የውልሽ ያኔ ሳገኝሽ በድሌ ስላገኘሁሽ በድሌ ስለተሰጠሽ ነው እድላዊት ብዬ ስም እንኳን ያወጣውልሽ። ስለዚህ እንደዚህ አይነት ስሜትማ እንዳይሰማሽ የኔ ልጅ እያለቻት ነው። ስሟን ካሁን በፊት ቤተሰቦቿ ያወጡላት ነበር የሚመስላት እንጂ ወይዘሮ ምህረት እናቷ ያወጣችላት መሆኗን እንኳን እስካሁን ድረስ አታውቅም ነበረ። ነገር ግን እድላዊት የሚለውን ስም ያወጣችው ከግጥምጠሞሹ አንፃር መሆኑን ነግራ እድላዊት እንዳለቻት ነግራታለች። እድል በጣም እየተገረመች ነው። ሌላ አይነት ስሜት እየተሰማት ነው። ሌላው በዚህ ሲን ዋናው ክስተት ደግሞ ምንድነው? የተደበቀው የቲና ስራ ቀስ ቀስ እያለ ብዙ ሰው እያወቀው ነው። በባለፈው ትሁት አውቀው ነበር፣ ግን ለማንም እንዳትናገሪ ብላ ቃል ባስገባቻት መሰረት ትሁት ለማንም ትንፍሽ አላለችም። ግን ዛሬ እንደ ድንገት ሆኖ ትሁትና ተመስገን ተቃቅፈው እየሄዱ እያለ ናቲ ብላይንድ ሆና ያ ሿሿ አፍቃሪዋ አሁን ባሏ ሸኝቷት ወደ ቤት እየሄደች እያለ ድንገት ተመስገን ሲያይደነገጠ ትሁት ካሁን በፊት የምታውቀው ነገር ስለሆነ ግን ተመስገን አይቶ ለተወሰነ ጊዜ ዝም እንዲላት በልጁ አስማለችውና ሰውየውን የተወሰነ ራቅ ካሉት በኋላ ምን እየሆንሽ ነው ሲላት በቃ አሁን አዲሱ ስራዬ እንደዚህ ሆኗል፣ ሰውየው ያፈቀረኝ ብላይንድ ሆኜ ስለቀረብኩት ብላይንድነቴን ነው፣ ስለዚህ ይሄ የቢዝነስ አይዲያ ነው ስትለው ተመስገን ተገርሟል። ለምን አይገረም?
ልና ማዘሯ ወይዘሮ ምረት እንግዲህ ስለ ራሳቸው ህይወት እያወሩ ነበርና በሌላ መልኩ ነገሞ እነ ትሁት ተመስገንና ናቲ ወደ ቤት እየመጡ ነው። አሁን ቤት ደረሱ። ልክ ቤት እንደደረሱ እንግዲህ ቲና ሰሞኑን ካደረገችው አኳያ ማዘሯ ልቡስ ገብታለችና ቲናዬ እንደምን አለሽ? ስራ እንዴት ነው ብላ ጠየቀቻት። ሁሉም ጥሩ እንደሆነ ቲና መለሰችና ቀጠለች ወደ ተመስገን ይህ ኃይለኝነትህን ምን ብተው ጥሩ እኮ አይደል ስትለው ተመስገን የሚያውቀው ነገር የለምና ግን ቀደም ብላ ቲና አይ እማዬ እሱ እኮ አይደለም ይህን ያደረገው እኔ ሲመታ አይቻለሁ ስትል ታዲያ ለምንድነው ሌላ ሰው ከሆነ በተመስገን ማመካኘት የፈለገ ስትለው ኧረ እኔ ማንም ጋር አልተጣላሁም አልጣላምም እኔ አይደለሁም ማምዬ ደግ አንተ ካልሆን ጥሩ ግን ጠብ ለማንም አይበጅም አትጣሉ ልጄ እያለች እያለ እንግዲህ ይህን ነገር መጥቶ የነገራት ናቲ ስለሆነ ናቲ ደግሞ ማዘሯ አትመኝው ብላ ነበር እድል። አሁንም ናቲ ያለውን ይዛ ተመስገንን ለመክሰስ በመቅረቧ እድል ትንሽ የተናደደች መሰለችና ተለይታ ወጣች። በዚህን ጊዜ ማዘሯ መጣው ብላ ተከትላት ወጣችና እድል ልጄ ምን ሆነሽ ነው አንቺ ብቻሽን የሆንሁ ብቸኝነት ተሰማኝ የምትዩ እያለች ትጠይቃታለች። አሁን ደግሞ ብቸኝነት በጣም እየመሰጠኝ ነው ስትላት እንዴ እድልዬ ፍቅር ያዘሽ እንዴ አለቻት። እድል ደነገጠች። ግን በውስጥ ያለ ነገር ሲነገር ገሃድ ሲወጣ ነው አይደል የሚያስደነግጠው። እና ፍቅር ይዞኛል ብልሽ ያፈቀርኩትን ታመጭልኛለሽ ስትል እንደ ቀልድ ተናገረች። እንዴ ኮሊታውን ይዤ በግድ ነዋ ማን ነው እሱ ስትል በቃ ማዘሯ መረረች እንዴ በሚል ይመስላል። ኧረ እየቀለድኩ ነው ብላለች እድል። እሺ ማዘሯ አሁን እድልን በዚህ ሁኔታ ውስጥ መሄድ ስላልፈለገች እድልዬ ለትሁት ሽምግልና ፕሮግራም የሚሆን ልብስ ገዛዝተን እንምጣ እና አብረን እንሂድ ብላ ደላላ ወደ ቤት ይዛት ገብታለች ማዘሯ። አሁን ቤት ውስጥ አባባና ማዘሯ ወይዘሮ ምረት ቁጭ ብለው እያወሩ ናቸው። እና አሁን እስኪ እራት ላቅርብ እንዴ እያለች ነው ወይዘሮ ምረት። አባባ እንግዲህ ከ12 ዓመት በኋላ በሚስቱ የተሰራ ምግብ ሊበላ ነውና እንዴት ነው ከ12 ዓመት በኋላ ምግብ አንቺ ሰርተሽ ልበላ እያላት ነው። እስኪ በዚያውም እንዴት ነው ተለውጧል ወይስ ያው ነው የሚለውን ትገመግማለህ ብለዋለች። ከዛ በፊት ግን ስለ እድል እያወሩ ነው። እድል የት ሄደች ብሎ ሲጠይቃት ውጭ ነች። ውጭ ምን ታደርጋለች ሲባል ብቻዋን እየተከዘች ነው። ምን ሆና ሲል ያው እንግዲህ ምናልባት በዚህ እድሜዋ የመተከዣ የመጎርመሻ ጊዜው ነውና የዘመኑ ልጆች ሲጎረምሱ ብቸኝነት ያበዛሉ እና ልጋፋት ስላልፈለሁ ነው ብለዋለች። በቃ ነይ በያትና አብረን እንብላ ስላላት እድል ተጠርታ አሁን መጣለች። ቤት ውስጥ እድል አባባና ማዘሯ ናቸው። ቁጭ ብለው አሁን ምግብ ወደ መመገብ ደርሰዋል። አሁን አባባ የድሮው ምግብ ራሱ መሆን አለመሆኑን ጣዕሙን እየለየ ነው። ሲያጣጥመው በጣም የሚጣፍጥና ድሮ የሚወደው የነበረ ምግብ መሆኑን አረጋግጦላት እየተጎራረሱ ነው። ቲና ዛሬ አባባ ልትጠይቀው ቤት መጣችና በዚሁ አጋጣሚ አባባ ስለ ገንዘብ ምንጯና ስለ ስራዋ እየጠየቃት ነው። ቲና ከትንሽ ጊዜ በፊት እኮ ምንም አይነት ብር አልነበረሽም፣ ይህን ያክል ብር ከየት አገኘሽ ልጄ እያለ እየጠየቃት ነው። እንዲህ አባባ ያጣ ሰውም ያገኛል እኮ በቃ አሁን ኖረኝ አለች። አያት ቀን ልጄ በትክክል ንገሪኝ ሲላት ስራ እየሰራው ነው አለች። ታዲያ ስራሽ ምንድነው? ለምንድነው ግልጽ ማታደርጊው ብሎ ጠይቃት። እሷም ትንሽ ጊዜ ብቻ ሰጡኝ እንጂ ሁሉን ነገር አፍረጥርጬ እናገራለሁኝ ብላለች። ይሄ በዚህ እንዳለ እንግዲህ ወይዘሮ ምረትና አባባ ያላለቀ ፍቅራቸውን እያስቀጠሉ እያለ በፕላስተር የተለጣጠፈው ናቲ ካለ ልማዱ ፍራፍሬ ይዞ ቤት ተገኘ። እንግዲህ አባባና ወይዘሮ ምረት ለተመለከታቸው የዚህን ያክል እድሜ የቆየ ፍቅር ሳይሆን ገና አፍላ ፍቅር ላይ ያሉ ስለሆኑ ናቲም ይህንን አጋጣሚ ተጠቀመና በጣም ነው የምታምሩት እያለ መጀመሪያ አዋደዳቸው። የተባረክ ልጅ እናመሰግናለን እያለችው እያለ ናቲ ተንኮሉን ጀመረ። አስቦት ይምጣ ወይም መዚያው ይፍጠረው ባይታወቅም አባዬ ያኔም እኮ የኔን እናት በፍቅር አቅፈህ አለሜ ስትላት እንደዚህ ነበር የምታምሩ። ወይዘሮ ምረት ደነገጠች። ምን ከኔ ውጭ ማለቷ ነው እንዴ? አልነበርሽም እኮ። ለማንኛውም እሷ እያየችው ነው። አባባ ደግሞ አንገቱን ደፍቷል። ናቲ ሰራውልህ እያለ በለበጣ እየሳቀ ነው። ምን ይፈጠር ይሆን የሚለውን በቀጣይ ነው የምናቀርበው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።